ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን እስከ ዓለም ዳርቻ በያላችሁበት ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደወትሮው ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ውድና የተከበራችሁ የዝግጅታችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪው መረጃችን አለፍን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ዛሬም እንደ ትላንቱ ታሪክ ራሱን ይደግማል እንዲሉ በብልጽግናው አገዛዝ 1997 ዓ.ም በአዲስ አበባ ላይ ተደግሟል። ለመሆኑ በዛሬው ዕለት አዲስ አበባ ከተማ ምን ተፈጠረ የሚለው ጉዳይ በዝርዝር በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። በሌላ መረጃ በዛሬው ዕለት ከአማራ ምድር እጅግ አስደንጋጭ የሆነው መርዶ ተሰምቷል። አማራው ቀኝ እጁን አጥቷል። ለመሆኑ በአማራ ክልል ምን ተፈጠረ? አማራውስ ቀኝ እጁን እንዲያጣ ያደረገው ክስተት ምንድን ነው የሚለው ጉዳይ እንዲሁ በዝርዝር በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ የመረጃ ጊዜያችን እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ አብራችሁን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። በኢትዮጵያ የፖለቲካ ታሪክ የዘመናት ቅብብሎች መካከል በታሪክ መደጋገም ወረርሽኝ ክፉኛ ከተጠቁ ሕዝቦችና ከተሞች መካከል የመጀመሪያዋ የሆነችው የሀገራችን ኢትዮጵያ መናገሻ ዋና ከተማ የአፍሪካ የነጻነት ተምሳሌት በዘመናት መካከል በማይጠፋ የታሪክ ቀለም የተጻፈውና ለአፍሪካውያን የቅኝ ግዛት መላቀቅ ጎህ ቀዳጅ የሆነው የአብረቅራቂው የአድዋ ድል ባለቤት የሆነው የኢትዮጵያ ሕዝብ አጥንቱን ከስክሶ ላቡን አፍስሶ የገነባት የአፍሪካ ሕብረት መቀመጫዋ የዓለም ሶስተኛዋ የዲፕሎማሲ ከተማ የሆነችው አዲስ አበባ ከተማ ከአፄዎቹ እስከ አሁኖቹ ዘመን አመጣሽ ተረኞች ድረስ በዘለቀው የብሔር ፖለቲካ በሽታ ውስጥ የተዘፈቁ አካላቶች በሚፈጥሩት የታሪክ ስብራት ብዙ የዶፍ ዝናብ እየወረደባት ትገኛለች። ምንም እንኳን የዓለማችንም ሆነ የሀገራችን ኢትዮጵያ የታሪክ አረዳድ የሚያሳየው እውነታ ታሪክ ጥሩም ሆነ መጥፎ በታሪክነቱ ተከትቦ ትውልድ ከመልካሙ ታሪክ እንዲማርበትና እንዲያስቀጥለው እኩይ የሆነውን ታሪክ ደግሞ ዳግም እንዳይከሰት ተግቶ የሚሰራበት ከትውልድ ትውልድ የሚተላለፍ ቀድም አሻራ መሆኑን ነው። የአሁኑ ትውልድ የሚጠበቅበት ከትላንቱ ተምሮ በጎ ታሪኮችን አስቀጥሎ ነገን የመስራትና የራሱን ታሪክ ጽፎ ለተተኪው ትውልድ አውርሶ ማለፍ እንጂ ያለፈ ታሪክ ዛሬውንም ሆነ ነገውን እንዲያበላሽ የሚፈቅድና የትናንቱን የቀደምት አባቶቹን አኩሪ ታሪክ ከመድገም ይልቅ ወደ ታሪክ ሽሚያ ውስጥ የሚገባ እርሱ ታሪክ መስራት የማይችል የመከነ ትውልድ መገለጫ መሆኑ ለማንም ግልጽ ነው። ነገር ግን አብይ አህመድ ጠቅላይ ሚኒስትር ሆኖ ከመጣ ጊዜ ጀምሮ የታሪክ ሽሚያ የራሱን ታሪክ መጻፍ የማይችል የመከነ ትውልድ መገለጫ ሆኖ እያለ የእነ አብይ አህመድ ቡድን ግን የታሪክ ሽሚያውን ተያይዞታል። ይህ የሆነው ደግሞ ቀደምት የነበረው የኢትዮጵያ ታሪክ የእኛ ታሪክ አይደለም ብለው የሚያምኑና ለታሪክ ሽሚያ ያሰፈሰፉ ነውረኛ የፖለቲካ ኃይሎች የሀገረ መንግስቱን ስልጣን በመያዛቸው ነው። እነዚህ ኃይሎች የቀደምት አባቶቻችንን አኩሪ ታሪክ በብሔር ሚዛን ላይ አስቀምጠው ለቅርጫ የተቀመጡ ብሎም የተፈጸመውንም ሆነ በትርክት የወለዱትን በጎ ያልሆነ ታሪክ ህዝብን እርስ በርሱ በማባላት በደም የጨቀየ አሁናዊ የፖለቲካ ስልጣን ረሃባቸውን ለማስታገስ የሚጠቀሙ ከንቶች በመሆናቸው ነው። ኢትዮጵያ ውስጥ ታሪክን አንሻፎ የሚተረጉም በክፉም ሆነ በበጎ የነበረውን ታሪክ ያለፈ የኢትዮጵያ ታሪክ ነው ብሎ የማያምን ቀደምት ኢትዮጵያውያን ጀግኖች አባቶቻችን ስለ ሀገር ብለው ሰርተው ያለፉትን ታሪክ በብሔር ቅርጫ ላይ አስቀምጦ ለመከፋፈልና ለመነጣጠቅ የሚተጋ ብሎም ኢትዮጵያ በምትባለው ሀገር ላይ በጋራ የሚያግባባ ተመሳሳይ ሀገራዊ ብያኔ የሌለው እንዲሁም ስያሜዋን ሁሉ የማይቀበል በጽንፈኝነትና በጥላቻ የሰከረ የፖለቲካ ኤሊት ባለበት ሀገር ከቶውንም አንድነት የማይታሰብ እንዲሆን አድርጎታል። ይህ የሆነው ደግሞ ለምን ብሎ የማይጠይቅ አድርባይና ጎብዳጅ የፖለቲካ ኃይል በለውጥ ስም ወደ ቤተ መንግስት የገቡት ዘመን አመጣሽ የብልጽግና ሰዎች ከመጡ በኋላ በኢትዮጵያ ታሪክ ዙሪያ እየተሰራ ያለውን ሀገር አፍራሽና ለማንም የማይጠቅም የታሪክ ሽሚያ ማስቆምና መታገል አለመቻሉ ነው። በጥላቻ የሰከረው ጽንፈኛውና ታሪክ ለመስራት ያልተፈጠረው ይህ የፖለቲካ ቡድን
ከዩኒቨርሲቲ የታሪክ ዲፓርትመንት መዝጋት አልፎ መጪው ትውልድ የሚታነጽበትን ከአንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት የተዘረጋ የትምህርት ስርዓት ውስጥ የተንሻፈፈ የተፋለሰ ብሎም ለራስ የፖለቲካዊ ፍጆታ ማሳኪያነት ብቻ የሚውል ትርክት ቀርጾ በማስተማሪያነት እንዲውል እያደረገ ይገኛል። ነገር ግን ኢትዮጵያ አሁን ካለችበት ማጥ መውጣት ቀርቶ ወደ ከፋ የእልቂት ጎዳና እየተንደረደረች እንደምትገኝ የተሟላ ጤንነት ያለው ሙሉ ሰው ሁሉ በቀላሉ የሚረዳው ሀቅ ነው። አሁን ባለው የሀገራችን ኢትዮጵያ ተጨባጭ ነባራዊ እውነታ መላው ኢትዮጵያን ሁሉ ስለ አዲስ አበባ ሊገነዘበው የሚገባው አሁን በአዲስ አበባ ላይ እየተፈጸመ ያለው ህገወጥነት አዲስ አበባን ከመላው የሀገሪቷ ህዝቦች የመንጠቅ ፍላጎት ከፍ ሲልም በኢትዮጵያዊነት ላይ የተቃጣ አደጋ መሆኑን በመረዳት የአዲስ አበባ ህዝብን መብት ለማስከበር በሚደረገው ማንኛውም እንቅስቃሴ ሁሉም የሀገራችን ዜጎች በመላው ዓለም የሚገኙ ኢትዮጵያን መሰል ማህበራት፣ የሰብአዊ መብት ተቋማትና ሌሎች ድርጅቶችና ባለድርሻ አካላት የብልጽግናውን የጥፋት ጉዞ መረዳት ብቻ ሳይሆን ቆርጦ መታገል የግድ ይላቸዋል። የአዲስ አበባ ህዝብ ትግል ከራሱም አልፎ ለመላው ሀገሪቱ ደህንነት የሚተርፍ ሊሆን ይገባል። አዲስ አበባን አሸንፎ መረከብ አገዛዙን በአገር ደረጃ ለማሸነፍም ሆነ አገሪቷንና ህዝቦቿን በዘላቂነት ከህልውና ጥፋት ለመታደግ አስፈላጊ ቅድመ ሁኔታ መሆኑን መገንዘብ ያስፈልጋል። በአዲስ አበባ ከተማ አስተዳደር ውስጥ የሚኖረው ህዝብና ዜጋ ከሌላው የአገሪቱ ህዝብ በተለየ በርካታ ፖለቲካዊ መብቶቹን በአገሪቱ ህገ መንግስት ተነጥቋል። ይህ መሆኑም አላንስ ብሎ በ27 ዓመቱ የኢህአዴግ ዘመን ለበርካታ ህገ ወጥ ተጽዕኖዎች ተጋላጭ ሆኖ ኖሯል። ይባሱኑ በአሁኑ የብልጽግናው አገዛዝ ዘመን ሁለንተናዊ ህልውናውን ከፍተኛ አደጋ ላይ እንዲወርቅ አድርገውታል። አደጋውን በዋናነት የፈጠረው አዲስ አበባ የብቻዬ ናት የሚለው የአክራሪ ብሔርተኛ ጥያቄ አቀንቃይ ቡድን ነው። ከአራቱም የአገሪቱ ማዕዘናት የመጣው ህዝብ ከ140 በላይ ለሆኑ ዓመታት ላቡን ጥሪቱን አፍስሶ በጋራ የገነባትን ከ5 በላይ የሆኑ ተከታታይ ትውልዶችን በአንድ ላይ ከትመው የኖሩባትን የሚሊዮኖች ሀገር የሆነችውንና ከኢትዮጵያ መዲናነትም አልፋ የአፍሪካ ህብረት መቀመጫ ለመሆን የበቃችውን አዲስ አበባን የእኛ ብቻ ናት ብሎ መጠየቅ ከሞራልም ከታሪክም ከህግም ሆነ ከፖለቲካ መክኖያዊ አኳያ ተቀባይነት የሌለው አጀንዳ ነው። እንኳንስ ኢትዮጵያን እንድንለያይ ሆነን ተቦክተን የተጋገርንባት አዲስ አበባ ከተማ ራሱ ኦሮሚያ ክልልም ሆነ ሌሎች የሀገሪቱ ክፍሎች የሁሉም የክልል ነዋሪዎች እንጂ የአንድ ብሔር ክልልና ንብረት ብቻ ሊሆኑ አይችሉም። ባለፉት 5 እና 6 ዓመታት በአዲስ አበባ ጋሞች በማንነታቸው ተለይተው ሲገደሉ፣ የትግራይ ተወላጆች በጅምላ ከስራ ሲባረሩና ሲታሰሩ፣ አማራዎች ተለይተው ቤታቸው ሲፈርስና ወደ ከተማዋ እንዳይገቡ ሲታገዱ፣ መስጊዶችና አብያተ ቤተ ክርስቲያናቶች በቡልዶዘር ሲፈርሱና በአጠቃላይም ኦሮሞኛ ተናጋሪ ያልሆኑ ዜጎች ቤት ተሰርተው የማይኖርባት ሸገር የሚባል ቦምቤሊኖ የዳቦ ስም የተሰጣት አፓርታይዳዊ የከተማ ቀለበት ሊመሰረት ሲታሰብና የአዲስ አበባ ህዝብ በከበባ ውስጥ እንዲገባ ሲደረግ በገሃድ ስንመለከት የቆየነው እውነታ ነው። አሁን ደግሞ ከተማዋ ከየት ተነስታ የት እንደደረሰች የሚያሳየው ታሪካዊ አሻራዋ እንዲጠፋና የነዋሪዎቿ ማህበረሰባዊ ትስስር እንዲበጣጠስ ሲደረግ እያየን ነው። ይህ ሁሉ እየሆነ ያለው በአስተዳደር እውቀት ማነስ ሳይሆን ይልቁንም ጠባብ ፖለቲካዊ ዓላማን እውን ለማድረግ ካለ ድብቅ ፍላጎት ነው። አገዛዙ ይህ ሁሉ እያደረገ ያለው ያለ ምክንያት አይደለም። ከፖለቲካ የኃይል አስተላለፍ አኳያ አዲስ አበባን መቆጣጠር ስላለው ስትራቴጂካዊ ጠቀሜታ ከተቃዋሚው ጎራና ከህዝብ በላይ ጠንቅቆ ያወቀ በመሆኑ ነው። ድርጊቱ አንድን ከተማ በብቸኝነት በመቆጣጠር ብቻ የተወሰነ ሳይሆን የራስን ሀገር የመፍጠር ትልቅ ፕሮጀክት አካል ነው። ይህ በአዲስ አበባም ሆነ በአገር ደረጃ አክራሪ የኦሮሞ ብሔርተኞች እየፈጠሩት ያለው አደጋ አንድን ብሔር ለይቶ የሚጎዳ ሳይሆን የኦሮሞንም ህዝብ ጨምሮ መላውን የአገሪቱ ህዝብ የሚጎዳና የአገሪቱን የመፍረስ ሂደት የበለጠ በማፋጠን ጉዳይ ላይ ከፍተኛ ሚናን የሚጫወት ነው። እንደምናስታውሰው ታሪክ ራሱን ይደግማል እንድንል ያደረገን የትላንቱ የህወሓት አምባገነን አገዛዝ ዘመን
በ1997 ዓ.ም በምርጫ ተሸንፎ አዲስ አበባ ከተማ ከእጁ የወጣችበት ያኔው የትህነግ ህወሓት አምባገነን ቡድን የአዲስ አበባ ወጣቶችን በገፍ እያሰረ ብዙ ግፍና መከራ እንዲደርስባቸው ማድረጉ ይታወሳል። በህወሓት ጡጦ ተገንብቶ ያደገውና የህወሓትና አምባገነን ስርዓት በከፋ መንገድ እያስቀጠለ ያለው ያሁኑ ዘመን አመጣሽ ተረኛው የብልጽግና ስርዓት ደግሞ አዲስ አበባን የኛ ብቻ ናት በማለት እያደረገ ላለው የፕሮጀክት ጉዞ ለማሳካት እንቅፋት ይሆናል ያላቸውን አዲስ አበባ ወጣቶች በገፍ እያሰረ የዛሬ 30 ዓመት የተሰራውን የ1997ቱን ክስተት ዳግም በአዲስ አበባ እንዲደገም አድርጎታል። ስለሆነም መላው የአዲስ አበባ ወጣት ይህንን የብልጽግናውን አገዛዝ ከመገርሰስ ውጭ ሌላ ምርጫ እንደሌለው ልናሳስብ እንወዳለን። በሌላ መረጃ በዛሬው ዕለት በአማራ ክልል እጅግ አስደንጋጭ የሆነው ክስተት ተፈጥሯል። በተለይም ደግሞ ለአማራ ህዝብ ጥያቄዎች በአደባባይ መውጣትና ለአማራ ህዝብ ግፍና በደል ድምፅ በመሆን የምናስታውሰውና የምናውቀው የትላንቱ አናብስቱ ጀግና ክርስቲያን ታደለ በከፍተኛ ህመም ውስጥ ገብቶ አማራው ቀኝ እጁን እንዲያጣ ያደረገ ክስተት ላይ መድረሱ እየተነገረ ይገኛል። ውድና የተከበራችሁ የዝግጅታችን ቤተሰቦች ለሰዓቱ ዝግጅታችንን በዚህ ቋጭን። መልካም ጊዜን ተመኘን።